የሐዋርያት ሁሉ ሐዋርያ የነበረችውን ሴት ታውቋታላችሁ? ይህንን ታሪክ በተለይ ደግሞ ቤተክርስቲያን ለሴቶች ቦታ የላትም ብላችሁ የምታስቡ ሴቶች በደንብ እንድታዳምጡኝ እፈልጋለሁ። ዛሬ የምነግራችሁ ስለ ማርያም መግደላዊት ታሪክ ነው። ማርያም መግደላዊት የተባለችው ስሟ የመጣው ብዙ ማርያሞች በሰዓቱ ስለነበሩ፣ እሷ ደግሞ የመጣችበት ቦታ በገሊላ አካባቢ መግደላ በሚባል አውራጃ ትኖር የነበረች ሴት ስለነበረች ከመጣችበት ቦታ መነሻ ተሰጥቷት ማርያም መግደላዊት ተብላ ተጠራች ማለት ነው። ማርያም መግደላዊት ታሪኳ የሚጀምረው ኢየሱስ ክርስቶስ 7 አጋንንትን ሲያወጣላት ነው። እላዋ ላይ እየሰፈሩት የነበሩት በጣም ብዙ አጋንንቶች ነበሩ። እነዚ አጋንንቶች የትውዝፍት ጌጥ፣ የሐሜት፣ የስድብ፣ የቅናት ብዙ አይነት መጥፎ መንፈሶች እላዋ ላይ ሰፍረውባት የነበረች፣ ከዛ ደግሞ በአካባቢዋ በቃ መጣች ደግሞ ጀመራት የምትባል አይነት ሴት ነበረች እና ኢየሱስ ክርስቶስ በእሷ በምትኖርበት አካባቢ ሲያልፍ ሲያዩዋት ራሱ ዞር በይ አንቺ ወደሱ ወደ ተቀደሰ ሰው አትቅረቢ እየተባለች የነበረች አይነት ሴት ነበረች። በጣም የረከሰች አይነት ሴት ነበረች በሰው ዘንድ ማለት ነው። ይህችን ሴት ኢየሱስ ክርስቶስ አያትና ከነዛ ሁሉ አጋንንት እስራት ነፃ አረጋት። ነፃ ሲያረጋት ሲፈውሳት እሷ ምን አረገች? ሁሉንም ነገር ትታ ከደቀ መዛሙርቶቹ ጋር አብራ መከተል ጀመረች። ኢየሱስ ክርስቶስን ተከታይ የሆነች ማለት ነው። ሁሉንም ነገር ትታ በገንዘቧም በጉልበቷም ኢየሱስ ክርስቶስን በማገልገል አብራቸው በየሄዱበት እየሄደች ሲያስተምርም በየሄዱበት ሁሉ ቦታ እየሄደች አብራቸው ማገልገል ጀመረች። ይህንን በማድረግ አብራቸው ከቀጠለች በኋላ ኢየሱስ ክርስቶስ መስቀል ላይ የሚውልበት የሚሰዋበት መስዋዕት የሚሆንበት ሰዓት ደረሰና በዛ ሰዓት ወንዶች እንኳን ፈርተው በሸሹበት እኔ አላውቀውም እያሉ በጣም ለነፍሳቸው እየተጠነቀቁ እየፈሩ በነበሩበት ሰዓት ከእመቤታችን ጋር ከነበሩ ከፊት አብረው ከቆሙ ሴቶች ከታማኝ ሰዎች አንዷ እሷ ነበረች። ከእመቤታችን ጋር በዛ ጭንቅ ሰዓት አብራት ነበረች መስቀል ስር። እሱ ብቻ ሳይሆን ኢየሱስ ክርስቶስን ከሞተ ከተሰቀለ በኋላ ስጋውን ለምነው ጠይቀው መቅበር እንፈልጋለን ብለው ወስደው ሲቀብሩ የት እንደተቀበረ መቃብር ቦታው ሄደው መቃብሩን አይተው ሰንበት ስለሆነ ሰንበትን አክብረው በቀጣዩ ቀን በሌሊት ማልደው አስከሬኑን ሽቶ ለመቀባት ከመጡ ሴቶች አንደኛዋ ቀዳሚዋ ነበረች፣ መጽሐፍ ቅዱስ ላይ የተጠቀሰችው። በሌሊት ተነስተው የኢየሱስ ክርስቶስን ስጋ ሽቶ ለመቀባት ሲሄዱ የተቀበረበት ቦታ ድንጋዩ ተንከባሏል፣ የለም ክፍት ነው ማለት ነው። ከዛ ወደ ውስጥ ሲገቡ ሲሆን መግነዙ ጨርቅ ብቻ ነው ያለው። የኢየሱስ ክርስቶስን ስጋ አላገኙትም። ከዛ ይደነግጡና እየሮጠች ሄዳ ለሐዋርያት ትነግራቸዋለች። የጌታችንን ስጋ ሰርቀውናል፣ ወስደውብናል፣ የለም ትላቸዋለች። ሐዋርያትም ተደናግጠው ይሄዱና ሲያዩት የለም፣ በቦታው አልተገኘም፣ መግነዙ ብቻ ነው ያለው፣ የመግነዙ ጨርቅ ብቻ ነው ያለው። ከዛ ሲያዩ ብቻ ተደናግጠው ይመለሳሉ። ሁሉም ሲመለሱ ማርያም መግደላዊት እዛው ቦታው ላይ ቁጭ ብላ እያለቀሰች ትቀራለች ማለት ነው። ከዛ ስትቀር እያለቀሰች ቁጭ ብላ ውስጥ መቃብሩ አጠገብ ከላይና ከታች 2 የብርሃን መላእክት ቁጭ ብለው ታያለች። አንቺ ሴት ለምን ታለቅሻለች እያሏት ዞር ስትል ነጭ ብርሃን የለበሰ ሰው ከኋላዋ ቆሟል እና የመሰላት እሱ አትክልት ጠባቂው ነበር እና አንቺ ሴት ለምን ታለቅሻለሽ ሲላት ዞር ስትል የአትክልት ጠባቂ ነው የመሰላት። በጣም በብርሃን የተሞላ ስለነበር ማን እንደሆነ ማወቅ አልቻለችም እና እባክህን ጌታዬ አንተ ከሆንክ የወሰድከው የጌታዬን ስጋ እባክህን መልስልን ትለዋለች ማለት ነው። ስትለው ማርያም አላት። ማርያም ሲላት በድምፁ ባጠራሩ ኢየሱስ ክርስቶስ እንደሆነ አወቀች እና ረቡኒ አለችው። በጣም ደስ አላት፣ ተደናገጠች እና እግሩ ስር ሄዳ እግሩ ልትስም ስትል እግሩ ስር ስትወድቅ አትንኪኝ፣ ገና ወደ አባት ያልተመለስኩም እና አትንኪኝ አላት። ምክንያቱም ገና አላረገም ነበረ ማለት ነው። ከዛ ምን አላት? ይልቅስ ሂጂና ለወንድሞቼ መነሳቴ ንገሪያቸው፣ ወደ አባቴ ወደ አባታቸው እንደሚሄድ አብስሪያቸው ንገሪያቸው አላት። ከዛ ይቺ ሴት ያቺ ከ7 አጋንንት ያነሳት ከ7 አጋንንት የፈወሳት ሴት የመጀመሪያዋ ሴት ሆነች። ኢየሱስ ክርስቶስ ሲነሳ ያየችው የመጀመሪያዋ ሰው ሆነች። ያ ብቻ ሳይሆን ሐዋርያትን የምታበስር የመጀመሪያዋ ሴት ሆነች ማለት ነው። ሄዳ ሐዋርያትን እየሮጠች እየዘለለች እየፈነደቀች ጌታ ተነስቷል እያለች እየዘለለች ላገኘች ሁሉ እየተናገረች ሄዳ ብስራቱን የምስራችን ተናገረች እና እኛ ጌታ ተነስቷል እያልን በትንሣኤ ሁሌ የምናከብረውን ዜና ለመጀመሪያ ጊዜ የተናገረችው ማርያም መግደላዊት ነበረች። ከዛ ሄዳ ነገረቻቸው ኢየሱስ ክርስቶስ እንደተነሳ ብስራቱን አበሰረቻቸው። እንግዲህ ይህች ሴት ታሪኳ የጀመረው በአጋንንት የታሰረች ሴት ሆና ነው እና መጨረሻ ግን የሆነችው ሐዋርያትን ብስራት የምታበስር
በቃ የመጨረሻውን ክብር ማየት የቻለች ሴት ናት። እንግዲህ አስቡት፣ የመጀመሪያው ሰው መሆን ኢየሱስ ክርስቶስ ሲነሳ በጣም ቀላል ነገር አይደለም። ሐዋርያት እንኳን አብረውት ብዙ ነገር ያደረጉ እንኳን ይህን እድል አላገኙም እና ማርያም መግደላዊት በጣም ትልቅ ቦታና ትልቅ ክብር ያላት ሴት ናት እና እኔ ከማርያም መግደላዊት ምን እንደምማር ልንገራችሁ። አንደኛ እግዚአብሔር ከነበረን እስራት ከታሰርንበት ቀንበራችንን ሲያወርድልን የነበረንን ጭንቅ ሲገላግለን ዞር ብለን እኛ ወደ ራሳችን ላይፍ ወደ ራሳችን ህይወት እንመለሳለን። እንደገና ወደ አወጣን ቆሻሻ እንመለሳለን እንጂ እስከ ጥግ ድረስ ከመጨረሻ ድረስ ታምነን ከእሱ ጋር አንቆይም። በቃ ወደ ቤቱ ሲመልሰን እግዚአብሔር ከሆነ ነገር ሲያወጣን ቤቱ ለመቆየት እሱን ለመፈለግ በህይወታችን ከኢየሱስ ክርስቶስ ጋር ለመዝለቅ ፕላን አናረግም፣ አናስብም። አላማችን የሚሆነው የተሻለ ነገር በአለማዊ ህይወታችን ሞር የተሻለ ነገር ወደ ማግኘት ነው ህይወታችን የሚሮጠው ፍላጎታችን የሚሆነው። ማርያም መግደላዊት ምንድን ያደረገችው? የነበራትን ሁሉ እርግፍ አድርጋ ትታ የኔ ህይወት እግዚአብሔር ነው፣ የኔ ህይወት ኢየሱስ ክርስቶስ ነው ብላ እሱን ተከተለች፣ ሁሉን ነገሯን ትታ። ያም ነገር ዋጋ ከፈላትና በጣም ክብር ያላት በመጽሐፍ ቅዱስ በብዙ ቦታዎች የምትጠቀስ ሴት ሆነች። ለብዙዎቻችን አስተማሪ ታሪክ ኖራት። ከዛ ውጭ ደግሞ እምነት፣ ታማኝነት በጭንቅ ጊዜም እንደሆነ እስከ መጨረሻው ድረስ በመስቀሉ ስርም ከመስቀል በኋላም ሁሉም ዞር ባለበት ለነፍስ ሁሉም በፈራበት በተጨነቀበት ሰዓት እሷ ግን በየትኛውም ሰዓት ታማኝነቷን በጭራሽ አላቆመችም፣ አላቋረጠችም ነበር እና ከዛ ውጭ ደግሞ ሌላ የምማረው ነገር መሰላችሁ እግዚአብሔር ለሴቶች ምን ያህል ቦታ እንደሰጠ በየታሪኩ። አንደኛዋ ታሪክ ይሄ በቃ በጣም ሴቶች ቦታ እንደተሰጣቸው የምትነግረኝ የምታሳውቀኝ ሴት እሷ ናት። እንግዲህ ለሐዋርያትም ሐዋርያ የነበረች ሴት ናት እና በጣም በጣም የምማርባት አንዷ ሴት ናት እና እናንተስ ከማርያም መግደላዊት ምን ተማራችሁ? ኮመንት ላይ ጻፉልኝ።